ሰላም ውድ የአቢሲኒያ አካዳሚ ዩቲዩብ ቻናል ተከታታዮቻችን እንደምን ቆያችሁኝ? ቻናላችን የሚሰጣቸው ትምህርቶች አማርኛ፣ ሂሳብ እና እንግሊዘኛ ናቸው። የትምህርት አሰጣጡን በተለያዩ የሚዲያ አማራጮች ሲሆን ማለትም በኢሞ፣ ዋትስአፕ፣ ቴሌግራም እና በዚህም እንሰጣለን። አገልግሎቱን ለማግኘት በስልክ ቁጥር +2519ን እያስቀደማችሁ 79 78 95 65 ላይ ይደውሉልን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ወደ ትምህርታችን እናልፋለን ማለት ነው። ለዛሬ ያዘጋጀሁላችሁ ቃላት ምስረታ ነው። ከታች የተለያዩ ቃላትን መስርቼ አስቀምጬላችኋለሁ። እነሱን አንድ ባንድ እናያለን ማለት ነው። እሺ፣ የመጀመሪያው ሁሉ። እንግዲህ ሁ ከሀ ቤተሰብ ሁለተኛዋ ፊደል ናት። ሉም እንደዛው ከለ ቤተሰብ ሁለተኛዋ ፊደል ናት ማለት ነው። አንድ ላይ ሁሉም የሚል ቃል ይመሰርትልናል ማለት ነው። እሺ ወደ ቀጣይ ስንሄድ ሙሉ። እንግዲህ ሙ ማለት ከመ ቤተሰቦች ሁለተኛ ፊደል ናት። ሉም እንደዛው ከለ ቤተሰቦች ሁለተኛ ፊደል ናት ማለት ነው። አንድ ላይ ሙሉ። እሺ ወደ ቀጣዩ ስናልፍ ሙዝ። እንግዲህ ሙ ከመ ቤተሰቦች እንዳልኳችሁ ሁለተኛ ፊደል ናት። ዝ ደግሞ ስድስተኛ ፊደል ናት ማለት ነው። አንድ ላይ ሙዝ። እሺ ወደ ቀጣዩ ስናልፍ ሙሴ። እንግዲህ ሙ ከመ ቤተሰቦች ሁለተኛ ፊደል ነው። ሴ ደግሞ አምስተኛ ፊደል ናት ማለት ነው። አንድ ላይ ሙሴ። እሺ ወደ ቀጣዩ ስናልፍ ቡፌ። እንግዲህ ቡ ከቤተሰቦች ሁለተኛ ፊደል ናት። ቤ ደግሞ አምስተኛ ፊደል ናት ማለት ነው። አንድ ላይ ቡፌ የሚል ቃል ይመሰርትልናል። እሺ ወደ ቀጣዩ ስናልፍ ቀጣዩ ቡክ። እንግዲህ ከቤተሰቦች ሁለተኛ ፊደል ናት። ክ ደግሞ ስድስተኛ ፊደል ናት ማለት ነው። አንድ ላይ ቡክ። እሺ ወደ ቀጣዩ ስናልፍ ሱሪ። እንግዲህ ሱ ከሰ ቤተሰቦች ሁለተኛ ፊደል ናት። ሪ ደግሞ ሶስተኛ ፊደል ናት ማለት ነው። አንድ ላይ ሱሪ የሚል ቃል ይመሰርትልናል። ሱሪ። እሺ ወደ ቀጣዩ ስናልፍ መታ። እንግዲህ ከመ ቤተሰቦች የመጀመሪያዋ ፊደል ናት። ታ ደግሞ አራተኛ ፊደል ናት ማለት ነው። አንድ ላይ መታ የሚል ቃል ይመሰርቱልናል። እሺ ወደ ቀጣዩ ስናልፍ ኩል። እንግዲህ ኩ ከቤተሰቦች ሁለተኛ ፊደል ናት። ል ደግሞ ስድስተኛ ፊደል ናት ማለት ነው። አንድ ላይ ኩል የሚል ቃል ይመሰርቱልናል ማለት ነው። እሺ ወደ ቀጣዩ ስናልፍ ኩሩ የሚል ቃል እናገኛለን። እንግዲህ ከቤተሰቦች ሁለተኛ ፊደል ላይ ትገኛለች። እችም ሩም ሁለተኛ ፊደል ናት ማለት ነው። ከረ ቤተሰቦች አንድ ላይ ኩሩ የሚል ቃል ይመሰርቱልናል። እሺ ወደ ቀጣዩ ስናልፍ ቤት። እንግዲህ ከበቤተሰቦች አምስተኛ ፊደል ናት።
ት ደግሞ ስድስተኛ ፊደል ናት ማለት ነው። ከት ቤተሰቦች አንድ ላይ ቤት ቤት። እሺ ወደ ቀጣዩ ስናልፍ ሃ ውሃ ውሃ። እንግዲህ ከወ ቤተሰቦች ሁለተኛዋ ናት። ሀ ደግሞ አራተኛዋ ናት ማለት ነው። ከሀ ቤተሰቦች አንድ ላይ ውሃ ውሃ። እሺ ወደ ቀጣዩ ስናልፍ ሾመ። እንግዲህ ሾ ከሸ ቤተሰቦች ሰባተኛዋ ፊደል ናት፣ የመጨረሻዋ ማለት ነው። መ ደግሞ ከመ ቤተሰቦች የመጀመሪያዋ ናት። አንድ ላይ ሾመ የሚል ቃል ይመሰርትልናል ማለት ነው። እሺ ወደ ቀጣዩ ስናልፍ ጉዞ። እንግዲህ ከገ ቤተሰቦች ሁለተኛዋ ፊደል ናት። ዞ ደግሞ ሰባተኛ ፊደል ናት ማለት ነው። አንድ ላይ ጉዞ የሚል ቃል ይመሰርቱልናል። እሺ ወደ ቀጣዩ ስናልፍ ጉቦ። እንግዲህ ከገ ቤተሰቦች ሁለተኛ ፊደል ናት። ቦ ደግሞ ሰባተኛ ፊደል ናት ማለት ነው። አንድ ላይ ጉቦ። እሺ ወደ ቀጣዩ መሰረትኩላችሁ ፊደል ሲሄድ ጡት። እቺ እንግዲህ የመጀመሪያዋ ጡ ከጠ ቤተሰቦች ሁለተኛዋ ፊደል ናት። ት ደግሞ ከተ ቤተሰቦች ስድስተኛዋ ፊደል ናት ማለት ነው። አንድ ላይ ስናነበው ጡት የሚል ቃል ይመሰርትልናል ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበረ። ትምህርታችንን በኦንላይን ለመከታተል ከታች ባስቀመጥኩላችሁ ስልክ ቁጥር ደውለው ያገኙን። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።